ከየት ቤተ እምነት ነሽ ናርዶስ? ንገሪኝ እስኪ። የአንቺ ቤተ እምነት ሁሉ ግራ ይገባኛል። የኢትዮጵያው ተሐድሶ ነሽ? የውጭ ተሐድሶ ነሽ? ጴንጤ ነሽ? ካልቬኒስት ነሽ? ሉትራን ነሽ? የትኛው ነሽ? እስኪ አንቺ አሁን ናርዶስ እንኳን ደህና መጣሽ። ጥያቄ ነበረ። የት ቤተ እምነት ነሽ? ለይልኝ እስኪ። አንቺ አሁን ተሐድሶ ተብለው እናሰግድ ጋር ነሽ ወይንስ ጴንጤ ኮስቴ ነሽ? መምህር አሰገድ ጋር ነው። እኔ ተሐድሶ አንቺ ተሐድሶ ልሳን ትቀበያለሽ? የጸጋ ስጦታ ስለሆነ ግን እንዴት ማጠቃቀም የራሱ የሆነ ያስተምራል። አሰግድ ግን እኮ አያምንም። እንዴት ነው ታዲያ አሰግድ የማያምነውን አንቺ የምታምኚው? ይቀበልም ያለ እስኪ በማስረጃ አሰግድ ልሳን አልቀበልም ይላል። አሰግድ ልሳንን ይቀበላል። ነገር ግን አረ ጋይስ ሄሉን ጥሩልኝ። አሁን ፔንቴዎች የሚናገሩትን ልሳን አሰግድ ይቀበላል? አሁን ላይ የሚናገሩትን ኖ አይደለም። መጽሐፍ ቅዱስ አንድ አዳምጪ። ጴንጤዎች አሁን ላይ በየአዳራሻቸው የሚናገሩትን ልሳን ለሄሉ ሼር አድርጉላት ጋይስ። አሁን ላይ ጴንጤዎች በየአዳራሻቸው ምላስን ከምላስ ጋር እያገጣጠሙ የሚያወጡትን ልሳን ይቀበላል አሰግድ? እሱን ትቀበያለሽ አንቺ? እሱን ትቀበያለሽ አንቺ? አየህ፣ በቃ የጴንጤ ቆስጤ ልሳን አትቀበይም ማለት። እሺ ድነት ይታጣል ብለሽ ታምኛለሽ አንቺ? ድህነት ይታጣል ብለሽ ታምኛለሽ አንቺ? እኮ ድነት የሚያጣው እኮ ሰው ወደኛለሁ ብሎ ኃጢአት ሲሰራ ነው አይደለ? ይታጣል ብለሽ ታምኛለሽ ወይ ነው አንቺ? አይታጣም ብሎ የሚያምን ወንጌል አማኝ ነኝ የሚል እንዳለ ታውቂያለሽ? ድነት አይታጣም ይኖራል። አላውቅም። አሁን ሁለታችሁ የያዛችሁት የኦርቶዶክስ መጽሐፍ ቅዱስ አይደለም፣ የኦርቶዶክስን አይደለም የያዛችሁት፣ 66ቱን ነው የያዛችሁት አይደለ? መረዳት ነው። ከሁለታችሁ ማን ነው ትክክለኛ መረዳት ያለው? ይታጣል ያለው ነው ወይንስ አይታጣም ያለው ነው? እኔ ሰውየውን ለምን ይታጣል አትልም ማለት አልችልም። ሰውየው ማን ትክክለኛ መረዳት ያለው? ትክክለኛ መረዳት ያለው ትክክለኛ የእግዚአብሔር ቃል መረዳት እኮ ስለራሴ ሳወራ ግን መጽሐፍ ቅዱስን አንቺ የእግዚአብሔር ቃልን ይዘሽ ነገ ቃሉ ትክክል ይሁን አይሁን የሚለውን መለየት አትችይም እኮ። ድነት ይታጣል ብዬ ነው የማምነው። ለዛ እኮ ነው አሁን የራሴን መረዳት ስናገር። ድነት አይታጣም። አንቺ ድነት ይታጣል ብለሽ ያገኘሽው ከምኑ ነው? ከመጽሐፍ ቅዱሱ። ያው የሰው ልጅ ንስሐ መግባት አለበት፣ ክርስቶስን ተቀብሎ። አሁን አንቺ መጽሐፍ ቅዱስን ስታነቢ ድህነት ይታጣል ብሎ ነገረሽ አይደለም? ሳይሆን የሰው ሰው እንደሚገባ መኖር አለበት፣ እንደ ክርስቲያን መኖር አለበት። ካልሆነ ግን ድህነቱን ግን ያጣል ብሎ ነገረሽ መጽሐፍ አይደለም? ያ ንስሐ ባይዘወይ በጣም እኔ ከምን አንጻር መሰለ ሰዎች በኃጢአት ምክንያት ነው አይደለ ከእግዚአብሔር ጋር የተጣሉት። አንዴ ገብቶኛል። አይ ልጠይቅሽ አንዴ ተረጋጊ። አሁን አንቺ ስታነቢው ድህነት ሰው በኃጢአት ከወደቀ እና በንስሐ ካልተመለሰ ድህነት እንደሚታጣ ተረዳሽ አይደለ? ኦፍኮርስ ያ ኃጢአት ስለሆነ ኃጢአት ቢሰራም ባይሰራም ድህነት ግን አይታጣም ብለው ደግሞ የሚያምኑ አንቺ የያሽውን 66 መጽሐፍ ቅዱስ ደግሞ የሚይዙ ደግሞ አሉ። ከሁለታችሁ ትክክለኛ የእግዚአብሔር ቃል መገለጥ ያለው ማጋ ነው? በኦርቶዶክስ እምነት ተከታይ ዝማሬ መቅረብ ያለበት ለማን ነው? ስፔሲፊካሊ ዝማሬ ወይም ደግሞ ምስጋና የሚለው ነገር ለእግዚአብሔር ብቻ ይቅረብ ተብሎ የተጻፈበት ቦታ የለም። በተቃራኒው ግን ለእግዚአብሔር ብቻ ተብሎ የተነገረው አምልኮ ነው። አምልኮ ለአምላክና ለፈጣሪ ብቻ እንደሆነ መጽሐፍ ቅዱስ ይናገራል። ዝማሬ፣ ምስጋና እንደዚህ አይነት ነገሮችን ግን ለፈጣሪ ወይም ደግሞ ሰማይና ምድር ለፈጠረ አምላክ ብቻ አድርጉ አይልም። እንደዛ የሚል ከሆነማ ማለት ነው የመጀመሪያው መዝሙር እንግዲህ እንደምታውቀው የዳዊት ነው አይደለ? ዳዊት በዝማሬ የሚታወቀው አይደለ? ሲጀምር ምንድን ነው ብሎ የጀመረው? ምስጉን ነው በክፉዎች ምክር ያልሄደ፣ በኃጢአተኞችን መንገድ ያልቆመ አለ፣ በዋዘኞችን መንበር ያልተቀመጠ አለ። አሁን እዚህ ጋር በክፉዎች ምክር ያልሄዱ ሰዎች በርካታ ሰዎች አሉ። በኃጢአተኞች መንገድ ያልቆሙ ብዙዎች አሉ። እነሱን ሁሉን ያመሰገናቸው ያውም ልበ አምላክ የተባለ ዳዊት ማለት ነው። ያውም በመጀመሪያው ክፍል ላይ
ስለዚህ ይህንን ስናይ እና ዳዊት የእግዚአብሔርን ምስጋና ወይንም ደግሞ ዝማሬ ለፍጡር አቀረበ ማለት ነው፣ አምልኮን አጋራ ማለት ነው አይደለም። ለዛ ዝማሬ ለእግዚአብሔር የዳዊት ሙሉ ዝማሬ ሙሉ ንግግሩ እዛ ከአንድ ጀምሮ ስናየው ሙሉ ለእግዚአብሔር አይደል? ለእግዚአብሔር ነው። ከእግዚአብሔር ውጪ ሙሉ ያሰበት የመጀመሪያው ክፍል ስንመለከተው ኦፍኮርስ ለእግዚአብሔር አለው። እንደገና ደግሞ ስለ ቅኖችም የተናገረዋል። ለምሳሌ ምስጉን ነው በክፎች ምክር ያልሄደ፣ በኃጢአተኞችም መንገድ ያልቆመ፣ በዋዘኞችም መንበር ያልተቀመጠ ብሎ ሲናገር አሁን ስለ እግዚአብሔር ከሆነ ቀጣዩ ክፍል ላይ አለ። ነገር ግን አለ በእግዚአብሔር ሕግ ደስ ይለዋል። እግዚአብሔር ነው በእግዚአብሔር ሕግ ደስ የሚለው። ከላይ እያወራ ያለው ስለ እግዚአብሔር ከሆነ እግዚአብሔር ነው በእግዚአብሔር ሕግ ደስ ያለው። ቁጥር 2ን ስትመለከቱ እኮ ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንና በሌሊት ያስባል። እግዚአብሔር ነው የእግዚአብሔርን ሕግ በቀንና በሌሊት የሚያስበው። ስለዚህ እየተናገረ ያለው ስለ እግዚአብሔር ሳይሆን በእግዚአብሔር ሕግ ስለሚሄድ ሰው ነው። ቁጥር 3 ላይ እንዲህ ይላል፣ እርሱም በውሃ ፈሳሾች ዳር እንደተተከለች ይላል፣ ፍሬዋንም በየጊዜዋ እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል፣ የሚሰራውን ሁሉ ይከናወንለታል። ይሄ እግዚአብሔር አብሮት የሆነ ሰው እየተነገረለት ያለው ነገር ቀጥላለና ክፉዎች እንዲህ አይደሉም ማለት ኦፍኮርስ፣ ነገር ግን ንፋስ ጠርጎ እንደሚወስድ ትቢያ ናቸው። ስለዚህም ክፉዎች በፍርድ ኃጢአተኞችም በጻድቃን ማህበር አይቆሙም። እግዚአብሔር የጻድቃንን መንገድ ያውቃል። ስለዚህ ከላይ የተናገሩ ስለማ መንገድ ነው ማለት ነው፣ ስለ ጻድቃን መንገድ። ስለዚህ ጻድቃን እየተመሰገኑ ነው። ባጭው ሙሉ አዱ ስትመለከተው እግዚአብሔር የመረጣቸው በኃጢአተኛ መንገድ ያልሄዱ ሰዎች ምስጋናቸው የተወደደ እንደሆነና እግዚአብሔርም ጭምር የእነሱ መንገድ እንደሚያውቅ እየተናገረ ያለበት ክፍል። ዳዊት አለ ቴዲሻ አይ አስተምሯችሁ ነው፣ ዶክትሪን ነው። ቀደም ሲል እንዳልከው ዶግማ ነው። ስለዚህ ዶግማ እስከሆነ ድረስ ለምን እንደዚህ የሆነ ሊል የሚችል ሰው ካለ ሌላ እምነት ውስጥ ያለ ሰው ነው ሊል የሚችለው። እኔ እንዳልኳችሁ ጠያቂ ነኝ እንጂ እምነት ነው ክያረኝ ነው። እሺ እንደዚህ ሌላ ሊጨምር ጥቅስ ሊጨምርልን መጽሐፈ ሳሙኤል ቀዳማዊ ምዕራፍ 25 ከቁጥር 33 ላይ ወደ ደም እንዳልሄድ አለ፣ በእጅም በቀል እንዳላደርግ ዛሬ የከለከለኝ አያምሮሽ የተመሰገነ ይሁን፣ አንቺም የተመሰገንሽ ሁኚ አለ። ዳዊት ነው አቢግያን ያመሰገናት። ይሄኛው ደግሞ በጣም ክሊር ነው። ብላክ ኤንድ ዋይት ምንም ልታደርጉ አትችልም። ይኸው መጽሐፈ ሳሙኤል ቀዳማዊ ምዕራፍ 25 ከላይ ከፍ ብዬ ላንብብላችሁ ከ32 ምናልባት አንዳንድ ጊዜ ነጥለ ለምን ታነባለህ የሚል ትችት ይገጥመናል እና ቴዲ ቁጥር 32 እንዲህ ይላል፣ ዳዊትም አቢግያን አላት። አሁን እንግዲህ ዳዊት አቢግያን እያለ ነው አላት፣ ዛሬ እኔን ለመገናኘት አንቺን የሰደደ የእስራኤል አምላክ ይመስገናል። አሁን እዚህ ጋር ማንን አመሰገነ? እሷን የላከ እግዚአብሔርን ካመሰገነ በኋላ ወደ ደም እንዳልሄድ አለ፣ በእጄም በቀል እንዳላደርግ አለ፣ ዛሬ የከለከለኝ አእምሮሽ የተመሰገነ ይሁናል። አእምሮዋን ጭምር አመሰገነ። ቀጠላለን አንቺም የተመሰገንሽ ያለ። ታዲያ ምስጋና መጽሐፍ ቅዱስ ላይ ለእግዚአብሔር ብቻ ነው ማለት ነው? እንደዛ ከሆነ ታዲያ ዳዊት እግዚአብሔርንም አመሰገነ እሷንም አመሰገነ እና የእግዚአብሔርን አምልኮ አጋራ ነው። የተወደዱ በእግዚአብሔር መንገድ የሚሄዱ ሰዎች ይመሰገናል። ለቅኖች ምስጋና ይገባል ይላል እኮ ዳዊት። ቀላል ነው እና ይህም አለ ልለለው በዚያ ቅድስት ድንግል ማርያም እባክሽ ችግሬን ፍችልኝ ብሶቴን አቅልልኝ ብለህ ቀጥታ እሷ እንድትፈታልህ በቀጥታ በዳይሬክት ትእዛዝ እንደዛ ትጸልያለህ? ጸልዬ አውቃለሁ፣ ተፈቶልኝም ያውቃል። በጣም በርካታ ጊዜ ጸሎት ተሰማለች፣ ተመልሳለች በሚገባ። እኔ ሕያው ሆና ለምሳሌ ሰው ናት፣ አምላክ ናት። ቤታችን ፍጹም ሰው ናት እንጂ አምላክ አይደለች። ስለዚህ ጥያቄ ትመልሳለች ማለት ትሰማለች። ኦፍኮርስ የሰውን ጥያቄ መስማትና የሰውን ጥያቄ መመለስ እኮ አምላክ ብቻ የሚያደርገው ነገር ወይም ደግሞ በአምላክነት ደረጃ ላይ ብቻ ያለ ስራ የሚሰራ አይደለም። ግን መጽሐፍ ቅዱስ ላይ ታምራትን ሲያደርጉ የምንመለከታቸው ሰዎች ሌሎችም ለምሳሌ እነ ጴጥሮስን እንመልከት። ሐዋርያት ሥራ ምዕራፍ 5 የሰዎች በልባቸው ውስጥ ያለውን ነገር አውቁ ምን እንዳስቀሩ ተረድቶ የሞት ፍርድ የፈረደባቸው ጴጥሮስ ነው። ሰውን የዛን ሰዓት ላይ ጴጥሮስ አምላክ ሆኖ ነው አይደለም። በተሰጠው ኃይልና ስልጣን ማድረግ ያለበትን ነገር አድርጎ ነው። ለምሳሌ ለመጀመሪያ ጊዜ ሐዋርያትን የሾመው ክርስቶስ ነበር።
ከነሱ ውስጥ አንዱ ሲጎል የሾሙት እነማን ናቸው? ሐዋርያት ራሳቸው አይደሉ? ተሰብስበው መንፈስ ቅዱስ መሪነት ያንን ስራ ያከናወኑት እነሱ ናቸው። ለምሳሌ በሐዋርያት እጅ ለምሳሌ ሰዎች መንፈስ ቅዱስን ይቀበሉ ነበር አይደል? ሌሎቹ እጅ ሲጭኑ መንፈስ ቅዱስን መሙላት አይችሉም። ሐዋርያት ብቻ ግን ይሄን ሲያደርጉት መንፈስ ቅዱስን ይሞላሉ በሰዎች ላይ እጃቸውን በመጫን። አሁን ይሄን ማድረጋቸው አምላክ አያሰኛቸውም፣ ግን እጅግ ቅድስናና ፍጹምነት ደረጃ ላይ ከመድረሳቸው የተነሳ ይህንን ነገር ሲያደርጉት እንመለከታል። ያዕቆብ መልእክት ምዕራፍ 5 ከቁጥር 15 እስከ 16 እርስ በርሳችሁ ጸልዩ፣ የጻድቅ ሰው ጸሎት በጽራዋ እጅግ ኃይልን ታደርጋለች፣ እርስ በርሳችሁ ተናዘዙ ብሎ የሚናገረው ነገር አለ። አንዱ ለአንዱ መናገር ክርስቶስ ኢየሱስ በቤተክርስቲያን ውስጥ የሰራውና ያደረገው ነገር ከኛ ቀድመው የበረቱትና የጸኑትን ክርስቲያኖችን የእነሱን እርዳታ መጠየቅ ምንም ክፋት የለው። ምክንያቱም የደከመውን የበረታው እንዲያገዘው ጭራሽ መጽሐፍ ቅዱሱ ስለሚያዝ ማለት እኔ እነሱን ለእገዛ መጠየቄ ይህ መጽሐፍ ቅዱሳዊ የሚያደርገኝ አይደለም። ለምሳሌ ጳውሎስን መመልከት እንችላለን። በአንደኛ ቆሮንቶስ ከቁጥር 12 ላይ እንደዚህ ይላል፣ አካልም አንድ እንደሆነ ብዙ ብልቶች እንዳሉት፣ ነገር ግን የአካል ብልቶች ሁሉ ብዙዎች ሳሉ አንድ አካል እንደሆኑ ክርስቶስ ደግሞ እንዲህ ነው። አይሁድ ብንሆን፣ የግሪክ ሰዎች ብንሆን፣ ባሮች ብንሆን፣ ጨዋዎች ብንሆን፣ እኛ ሁላችን በአንድ መንፈስ አንድ አካል እንድንሆን ተጠምቀናል፣ ሁላችን አንዱ መንፈስ ጠጥተናል እያለ ይናገርና ለምሳሌ አካል ሁሉ ዓይን ቢሆን መስማት ወዴት በተገኘ፣ ሁሉም መስማት ቢሆን ማሽተት ወዴት በተገኘ። አሁን ግን እግዚአብሔር እንደወደደ ብልቶች እያንዳንዳቸው በአካል አድርጓል። ሁሉም አንድ ብልት ቢሆኑ አካል ወዴት በሆነ። ዳሩ ግን አሁን ብልቶች ብዙዎች ናቸው፣ አካል ግን አንድ ነው ይልና አንድ ብልት ቢሰቃይ ብልቶች ሁሉ ከእርሱ ጋር ይሰቃያሉ። አንድ ብልትን ቢከብር ብልቶች ሁሉ ከእርሱ ጋር ደስ ይላቸዋል። እናንተም የክርስቶስ አካል ናችሁ፣ እያንዳንዳችሁ ብልቶች ናችሁ። ስለዚህ የደከመውን ወይም ደግሞ የዛለውን ወይም ደግሞ አንዱ ሲታመም ያኛውም ህመሙን ይጋራል። ስለዚህ የበረታው የደከመውን እንዲያግዘው፣ የደከመው ደግሞ የበረታውን ድጋፍ መፈለጉ ይሄ በቤተክርስቲያን ውስጥ ያለ ክርስቶስ ኢየሱስ የፈጠረው ህብረት ነው እንጂ እኛ እርስ በራሳችን ያመጣ ነው አይደለም። ምክንያቱም ይላል ክብር ያላቸው ብልቶች ግን ይህ ያስፈልጋቸው፣ ነገር ግን ብልቶች እርስ በርሳቸው በትክክል ይተሳሰቡ እንጂ በአካል መለያየት እንዳይሆን ለጎደለው ብልት የሚበልጥ ክብር የሰጠ እግዚአብሔር አካልን አጋጥሟል። ስለዚህ አንዳችን የአንዳችን እርዳታ ያስፈልገናል። የእግዚአብሔር ቤተክርስቲያን አንዳንዶች አስቀድመው ሐዋርያት፣ ሁለተኛው ነቢያት፣ ሶስተኛው ማስተማሪዎች፣ ቀጥሎም ታምራትን ማድረግ፣ ቀጥሎ የሚፈውስ ስጦታ፣ እርዳታንም ማገዛዝ፣ ልዩ ልዩ አይነት ልሳኖችንም አድርጓል እያለ ይቀጥላል። ማላቀውን አላቅም የምታውቀውን ደግሞ አውቃለሁ እንድትል ስለምፈልግ ማለት ነው። ከሁሉም የተሻለ ግዕዝ ቋንቋን አውቃለሁ ስትል ስለሰማሁህ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ የሚለውን የዘፍጥረት መጽሐፍ ምዕራፍ 1 ከቁጥር 1 ላይ ያለውን ቃል በግዕዝ ቋንቋ በደል ግዕዝን በጣም ማለት ነው። አልችልም ማለት በግዕዝ ፈለገዬ። እኔ ስለ ኢየሱስ ታወራለህ ስላለ ግዕዝ ላይ ነው ኢየሱስን ስበክ እያልኩ ፈለገዬ። እኔ የት ልሂድ ነው? ላውራ አንድ ጊዜ እኔ እግዚአብሔር ያክብርልኝ። አንተ በቀረች ደቂቃ እሱ ሊቀጥል ጥያቄና መልስ አይደለም አይደለ? እኔ ጥያቄና መልስ አላልኩኝ፣ የኔ ደቂቃ ነው። ስለዚህ ስናገር እንደዛ እኮ አይደለም። የእግዚአብሔር ቃል ራሱን ተጫዋወት ነው አይደል? ስለዚህ እሷን ያልገባውን ነገር ክሮስቶፕ አሁን ለምሳሌ ባለው ደቂቃ ላይ ይህን ስትል ስለሰማሁኝ ይህን መልስልኝ ቢል ክፋት የለውም። አንተም ደግሞ ባለች ደቂቃ ላይ እሱ ሲያስረዳ ያልገባህ ነገር ካለ ትጠይቀዋለህ በደስታ። በዚህ አጋጣሚ ሀሳቤን ከመቀጠል በፊት እንዳልክ በክርስቶስ ፍቅር የምንወደው ወንድማችን እና ከኦርቶዶክስ ቤተክርስቲያን ነው የወጣውና ለእንዳልክ ብቻ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ብለህ የምታምን ከሆነ ኤኒታይም የእኛ በሮች ክፍት ናቸው። መተወይ ደስ የግድ ኦንላይን ላይ መሆን የለበትም። ምናልባት ከሶሻል ሚዲያም ውጭ መውራት የምትፈልግ ከሆነ ከኛ ጋር መውራት ትችላለህ። እሺ፣ ለእንዳልክ ስለ ግዕዝ ቋንቋ የጠየኩት ግዕዝ ቋንቋ ማወቅ የእውቀት ጥግ ሆኖ አይደለም። በነገራችን ላይ በዚህ አጋጣሚ የትኛውም በምድር ላይ ያለ ቋንቋ ተመሳሳይ ነው። ግዕዝ ከሌላ ቋንቋ የሚለየው ምንም አይነት ነገር የለም። ግን እንዳልክ ቅድም ትንሽ ሲያፏጭበት ስለነበረ ነው ግዕዝ ቋንቋን ከማንም የተሻለ ከማንም የበለጠ እችላለሁ የሚል ሀሳብ ነው። ሌላው ጊዜ አይለመደን። እንደዚህ አይነት ቦታ ላይ ስንገኝ በቻልነው አቅም የምናውቃትን ነገር ብቻ እንናገር። አንዳንድ ጊዜ ምንድነው የሚባለው ይሄ የማናውቀውን ነገር መፈትፈት ዋጋ ያስከፍለናል። እና በጣም ቀላል የሆነ ጥያቄ ነበር የጠየቅኩት። በመጀመሪያ ጊዜ ሰማይና ምድር ፈጠረ የሚለውን ቃል በግዕዝ በል ነበር ያልኩት። በግዕዝ በቀዳሚ ገብረ እግዚአብሔር ሰማይ ወምድረ ነው እና በጣም ሲምፕል ነው። ለዛ ነው ቀለል ያለውን ሀሳብ ያነሳውለት ተወዳጅ ወንድማችን
ለሌላው ጊዜ ማታውቃቸውን ነገሮች እንደምታውቅ አድርገህ አክት ባታደርግ። ለምሳሌ ፕሮቴስታንት የሆኑ ሰዎች የግዕዝ ቋንቋ ስለማይችሉ ግዕዝን ያውቃሉ በሚል ትንሽ ባናታለላቸው፣ የምናውቀውን ነገር ብቻ እንደምናቆረ ብናወራ። ይህ መጽሐፍ ቅዱስ አዲስ መደበኛ ትርጉም ይባላል። እዚህ ላይ ምን ስል ይታያል? ፓስተር ይቀና በል፣ አይዞህ፣ አንገትን አትልፋ። እዚህ ላይ ምን ስል ይታያል? አትዙር፣ ጊፍት ችግር የለውም። መጽሐፉን ፓስተር ንገረኝ፣ እዚህ ላይ የምን ስል ይታያል? ለእኔ ነው ለአንተ ነው? የሆነ የተለያየ ነገር እያየሁ ነው። ምን ይታያል እዚህ ላይ? መስቀል። አዎ፣ የምን ስዕል ነው ይሄ? የመስቀል ስዕል። እንግዲህ ቅድም ጥቅስ ሰጠኝ ነው። መስቀል ምናምን እናደርጋለን። እኔ አሁን አልጨረስኩኝም። ምንድነው አንተ ላይ ጨለማ የሚያካፋው? ጨለማውን ይክፈፍልህ። አሜን። የምን ጨለማ? እና አሁን ጨለማ እያካፋ ነበር አንተ ላይ። ጨለማ እያካፋ ነበር አንተ ላይ፣ ጨለማ እያካፋ ነበር። ስለ እውነት ከፈለክ ደግሞ ያሳየዋለሁ። በደንብ አድርገህ አዳምጠኝ። ቅድም አንድ የመጽሐፍ ቅዱስ ማስረጃ ሰጠኝ። ያ ደግሞ ስዕላት መጽሐፍ ቅዱሳዊ እንዳልሆኑ አካፋውን ጨለማ በጌታ በኢየሱስ ስም አንተ ጋር ተከታታይ ትምህርት ስለጀመረ ነው እሱን ጋር ያካፋ። ለዛ ነው ሁለታችሁ ግን ያካፋ። አይ እኔ ቅርብዬ ነው ዛሬ በነገራችን እዚህ ቤት የተገኙት። ይሄ ቤት አልተሳደብኩም። እውነትን መናገር ስድብ አይደለም። ከዛ ሰው ጋር ሆነ ቁጭ ብሎ 24 ሰዓት እህል ከሚበላ ሰው ጋር ሆነ ሰድበኸኛል፣ ተመልክቻለሁ። አመሰግናለሁ። ትከሻዬን ነካ ነካ እያደረጋችሁ ነው እና ክፉ ቃል ወጥቷል፣ ሰምቻለሁ። ከሱ ጋር እኔ አሁን ማለት የማልፈልገውን ነገር ተናገራችሁኛል። ችግር የለውም። እኔ የሁለታችሁንም አካውንት አዘጋው ነበር። በነገራችን ላይ በጣም ከባድ ኦርቶዶክስ ያቀውን ያለን እኛ ቲክቶክ ላይ በጣም ከባድ። በአንድ ቀን ውስጥ በ24 ሰዓት ውስጥ ገና አንተ አሜን ብለህ ላይቭን ዘግተህ እንደወጣ ቲክቶክ አካውንትን እዛ ስልክ ላይ ላታገኙ ትችላለህ። እኔ አስተንፋሴ ነው ቲክቶኩን ነው የምታዘጋው? ቲክቶኩን ነው እስትንፋስን የሰጠህ እግዚአብሔር ነው። ቲክቶኩን ግን እኛ ልናዘጋው እንችላለን ነው። ሌላ ከፍታለሁ። ቲክቶኩን እኛ ልናዘጋው እንችላለን፣ ግን እኛ አሁን ይቅር ብለናል። ሌላ ከፍታለሁ። ሌላኛውም ይዘጋል። በቃ ተዋለሁ፣ ይቀራል። በቃ ነው ከመጨረሻ ተዋለሁ። ቲክቶኩን እሱን ነው የምልህ እኮ ቲክቶኩን እንዳትገባ እናደርጋለን። ስለዚህ በቻልከው አቅም ከኛ ጋር ተገባብተን ኑር ነው። እኛ አንዳንድ ጊዜ አንዳንድ ነገሮችን ጸጥ ብለን ስናልፍ እንደው አለረለ ስለ ፍቅር ስለ ትህትና ብለን እንጂ ከጌታ ከኢየሱስ መስቀል ላይ ሞረድ ስላልፈለገ። እቺ መልእክት ለማን ናት? ወይ ሰውየው ስሙን ጥራው። ወይ ግድ እቺ መልእክት ለማን ናት? ደስ ይላል። እኔ አታጣላኝ፣ እኔ ከህዝብ ጋር አታጣላኝ ፓስተር። እኔ ለጨዋታ ነው እንደዚህ ያልኩት። እኔ የማንንም አካውንት የማዘጋት ዓላማ የለኝም። አስቤውም ወጥኜውም አላቅም። ደግሞ በእልህ ይቺ መልእክት ለማናት ብለህ ደግሞ ሌሎች ሰዎችን አስነስተህ አካውንት እንዳታዘጋው በክርስቶስ ፍቅር ለምናለሁ። አጥልሽ አቅሙ ቢኖርህ እንኳን አታዘጋም። ለምን ቢባል የማናዘጋበት ሁሉን በፍቅር ስለምንገዛ ነው እና ስምም ደግሞ አይጠራም። ቀጥል ዲያቆንዬ። መጽሐፍ ቅዱሱን አንስተህ መጽሐፍ ቅዱስ ላይ ያለው ላይ ሐሳብ ላይ ቀጥል። ግን ይሄ ጽርሐ አርያም መጽሐፍን ግን እያሰብክ አይምሮ ውስጥ መጽሐፉን አሳየና ዳድ ትፈልጋለህ? ኧረ በኢየሱስ ስም የኔ አባት እንዴ! ኧረ እግዚአብሔር ይመስገን። ኧረ እግዚአብሔርን አመስግኑት። አሜዚንግ እንዴ! በጌታ ስም ሶፊዬ ደስ ብሎኛል። በእውነት በጣም ቴንኪው። ደረሰ በስራቱን ያዘና የባሪያችን ውርደት ተመልክቷልና ድንግል ማርያም በቤተ መቅደስ አሰምታት ናቁ ነበር። መልአኩ ገብርኤል ከነገረኝ በቀር ሌላ ምንም ባላውቅ ያውቃል እግዚአብሔር። በነገራችን ላይ እውነት ነው እኮ የምልህ ኦርቶዶክሳውያን በጣም ነው እኮ የሚወዱ። በጣም ትልቅ ቦታ አላቸው ለአንተ በጣም ዘመንዬ። የኔ አባት እኔ የምልህ ፓስተር የገዛውን ሻርፕ ጽሑፉን አንብበን የገዛው አላነበብከውም፣ አልተማርክም አላንዱ። አንተ
ዝም ብለህ የማህበሩ ተላላኪ ነህ። እኛስ እንዳንጠቆር ጽሁፍ የሌለው ሻርፕ ነጠላ ነው ገዝተን ያደረግነው። ግን ፓስተር እግረ መንገድን በቁም ነገር ምንድን ነው የሚለው ሻርፕ ላይ ያለው ጽሁፍ እኮ አይደለም፣ ኢንዶሚኒ ፈሶበት እኮ ነው። ቡርቴ ኢንዶሚኒ ነው የሚሰራል ጠዋት ጠዋት ፓስተር እጅግ በጣም